ሁለት አዲስ መረጃዎች አሉኝ። እንኳን ለአድዋ ድል መታሰቢያ በዓል በሰላም አደረሳችሁ። ወደ ትኩስ መረጃዎች አልፋለሁ። በአርባ ምንጭ ሞባይል ለመንጠቅ ብሎ የሰውን ሕይወት ያጠፋው ግለሰብን ተከታትሎ በቁጥጥር ስር ማዋሉን የአርባ ምንጭ ከተማ አስተዳደር ፖሊስ አስታወቀ። ግለሰቡ በአርባ ምንጭ ከተማ ሴቻ ክፍለ ከተማ በሬ ቀበሌ ውስጥ የካቲት 22 2018 ዓ.ም ምሽት 2 ሰዓት ላይ ከቤተ አምልኮ ወደ ቤቷ ስትመለስ የነበረችን ወጣት ሴት ልጅን የያዘችውን ሞባይል ለመንጠቅ አስቦ የተለያየ ሰውነት ክፍሏን በስለት በመውጋት ጉዳት ያደርስባታል። ወጣቷ ባሰማችው የድረሱልኝ ጩኸት የአካባቢው ህብረተሰብ ቢደርስም ግለሰቡ ግን በቦታው አልተገኘም፣ አምልጧል። ተጎጂውን ወደ ሕክምና በማድረስ የሕክምና እርዳታ ቢደረግላትም ሕይወቷን ግን ማትረፍ አልተቻለም። ፖሊሲን መረጃ እንደደረሰው ባደረገው ክትትል ግለሰቡን ወንጀሉን በፈጸመ በሰዓታት ውስጥ በቁጥጥር ስር አውሎታል። በአሁኑ ሰዓት ምርመራ እየተጣራበት የሚገኝ ሲሆን በሕግ አግባብ እንዲቀጣ የማድረግ ስራ እንደሚሰራ ገልጿል። ሌላኛው ደግሞ ከተባበሩት አረብ ኤምሬትስ ውስጥ የምትገኘውን ራስ አልካይም ከተማን የኢራን ጥቃት ደርሶባታል። በባህር ዳርቻ መዝናኛዎችና በተራሮች የምትታወቀው ራስ አልካይም እጅግ ጸጥታ የሰፈነባት ብዙም ትኩረት የማይሰጥባት ከተማ ናት። ኢራን አሁን የኤምሬትስን እያንዳንዱን ማዕዘን እየመታች ትገኛለች። ራስ አልካይማ እንደ ዱባይ ወይም ደግሞ አቡ ዳቢ በፖለቲካና የንግድ ማዕከል ባትሆንም አሁን ጥቃት መድረሱን ኢራን በኤምሬት ውስጥ ማንኛውም ቦታ ለመምታት መወሰኗን ያሳያል ተብሏል። አሜሪካና እስራኤል ቅዳሜ ዕለት በኢራን ላይ ጥቃት ሰንዝረው የሀገሪቱ የበላይ መሪ አያቶላ አሊ ኻሜኒን ጨምሮ በርካታ ከፍተኛ የኢራን መሪዎች ተገድለዋል። ኢራንም እስራኤልን የአሜሪካ ጦር ተቋማትንና በርካታ የባህር ሰላጤ ሀገራትን ኢላማ ያደረጉ ተከታታይ ሰው አልባ አውሮፕላን፣ ድሮንና የሚሳይል ጥቃቶችን በመሰንዘር አጸፋዊ እርምጃ እየወሰደች ትገኛለች። ሁኔታውም እስካሁን የመርገብ ነገር አላሳየም። አዲስ መረጃዎች ሲኖሩ ወደ እናንተ የምናደርስ ይሆናል።